የሮቤልን ትዕዛዝ እየጣስክ ከሆነ ለአንተ መጥፎ ነው የሚሆነው። ጄን ብዬ እንጂ መጥፎ ማለት ምን ማለት እንደሆነ አሳይ ነበርሽ። የሮቤል ኃይለኝነት እስካሁን አልገባህም ማለት ነው። ትሰማኛለህ? ሮቤል ከኔ በላይ ለኝ አይደለምሽ። ካላወቅ ወንድሙ ነኝ። ስለ አንተ አገባኝም፣ ግን እርግጠኛው የምነግርህ ነገር ለዚህ ነገር ሮቤል ዋጋ ያስከፍልሃል። እኔ ደግሞ ከልጄ ላይ አንድ የጥፍር ቆሻሻ እንኳን ከተነካ አንተንም አለቃንም ዋጋ አስከፍላችኋለሁ። እናያለን። በእርግጠኝነት ደግመን እንገናኛታለን። ሎናስ ሎና ምን ነው እረሳኸኝ እንዴ? እኔ እኮ ሚራ ነኝ አይደለም? እዚች ላይ አንተ ሆድ ላይ ራሱ ከአንድም 2-3 ጊዜ ቢሉ አሰከተብ ትንሽ እንኳን አላዘንኩልህ። እሺ ቆይ ምን እንዳደርግ ነው የምትፈልጊው? እሺ አሁን ቶሎ ብለህ ሉሃናንንም አድናንንም ልጃቸውንም ልቀቅላቸው ነው እንዴ? በጣም ጥሩ አዝረብሽ። እሺ እንዳልሽው አድርጋለሁ። አይ የምትል ከሆነ እችንገልልሃለሁ። ፍኖት ልቀቂያት። የሮቤልን ትዕዛዝ እየጣስክ ከሆነ ለአንተ መጥፎ ነው የሚሆነው። ልጄን ብዬ እንጂ መጥፎ ማለት ምን ማለት እንደሆነ አሳይ ነበርሽ። የሮቤል ኃይለኝነት እስካሁን አልገባህም ማለት ነው። ትሰማኛለህ? ሮቤል ከኔ በላይ ለኝ አይደለምሽ። ካላወቅ ወንድሙ ነኝ። ስለ አንተ አገባኝም፣ ግን እርግጠኛው የምነግርህ ነገር ለዚህ ነገር ሮቤል ዋጋ ያስከፍልሃል። እኔ ደግሞ ከልጄ ላይ አንድ የጥፍር ቆሻሻ እንኳን ከተነካ አንተንም አለቃንም ዋጋ አስከፍላችኋለሁ። እናያለን። በእርግጠኝነት ደግመን እንገናኛታለን። ሎናስ ሎና አጅናን ጌታችን መጣ። እስቲ ያሳየኝ። እንዴ አጅናን እንዴት ነው የሸፋፈኑት? በጨርቅ ጠቅልለው ነው የሰጡኝ። ገና አላየሁትኝም። ልጄን አፍኖ ሊገልብኝ ነው እንዴ ይሄ ሴጣን? አድናን ልብስ ብቻ እኮ ነው። ምን? ይህ እንዴ ሊሆን ይችላል? እኔ እኮ ልጄ መስሎኝ የተቀበልኩት። የድሮዋ ሚራ ሞተች ስንል ተመልሳ ፍኖትና መታለች። ሉሃና አሁንም ልጇን ለማግኘት የምትሄደው ርቀት ራሷን ዋጋ ቢያስከፍላትም ልጇን ግን ማግኘት አልቻለችም። ሚራ አሁንም ተጸጽታ ተመልሳ ነበር። አድናል ግን ሊያምናት ምንም አልቻለም። እንደውም ፍኖት አስመሳይዋን ወይም የድሮዋን ሚራ እያመነ መጥቷል ማለት ይቻላል። ሮቤል በሚገርም ሁኔታ አሁንም በጣም በሚያሳዝን ቆሻሻ ተግባሩን ቀጥሎበታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። እንግዲህ ሉሃና ተከታታይ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሚራ አሁንም ተጸጽታ ወደ ራሷ ተመልሳለች። ነገር ግን ሊያምላት ያልቻለው የድሮ ባሏ ያሁን ደግሞ የሉሃና ባል አድናል ምን እያሰበ ነው? ሉሃና ግን በጥርጣሬ የምታረጋቸው ነገሮች ትክክል እንደሆኑ እየገባት ነው። እንግዲህ ያቆምነው ክፍል እንግዲህ ቻናሉን እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት አድርጉልኝ። ለሌሎችም እንዲደርስ ሼር አድርጉልኝ። ያቆምነው ቀጣዩ ክፍል ያው ሉሃናና ሚራ ትንሽ እየተነጋገሩም ነበር። አድናልና ሉሃና በጣም እየተጋቡ አይደለም። ሮቤል ሌላ እንግዲህ ሰራተኛ አምጥቶ ቀጥሮ ልጁን ቴክ የሚያደርግለት የሚቆጣጠርለት፣ እንዲሁም ደግሞ የራሱን ዙሪያውን እንደሚቆጣጠርለት አድርጎ ቀጥሯል ማለት ነው። ያቆምነው ግን ፍኖትና ሚራ በጣም ተፋጠዋል። እንግዲህ ሚራ በቀደም ይዛት ነበር ፍኖትን። ፍኖት ደግሞ በከሃጅነት ይዛ ወደ ሚራ አንገት ላይ ቢላዋ ስታባት ነበር። አሁን ደግሞ በተቃራኒ ሆኖ ሚራ ወደ ፍኖት አንገት ላይ ቢላዋ ሰንዝራለች ማለት ነው። ፍኖት ከውጭ ስትመጣ ሚራ የተጠራጠረችው ማብራት አብረታ የሳሎኑን ማብራት እጅ ከፍንጅ ይዛት ነበረ። በመሆኑም ግን ፍኖት ቀጥታ የሚራን አፍ በማፈን ቢላዋ በማንሳት አንገትሽን ነው የምቆርጥልሽ፣ አንድ ነገር እንዳትናገሪ፣ ቀጥ ብለሽ ወደ ውስጥ ግቢ ብላ አንገቷን ይዛ ወደ ውስጥ አስገብታታለች። ይህንን ድምፅ የሰማችው ሉሃና አድናል ተነስ፣ የልጄ ድምፅ እየተሰማኝ ነው፣ እያለቀሰ ነው፣ ሳሎን የሆነ ነገር አለ፣ ተነስና እንየው ስትለው ኧረ ተኚ እንቅልፍ ነው
ቅዠት ነው። በዚህ ሰዓት ማን ነው የሚመጣው? ሉሃና በፈጠረሽ ተኚ፣ ቅዠት አያዝሽ። ምን ሆነሽ ነው? አይደለም የልጄን ድምፅ እየሰማሁ መተኛት እንዴት እችላለሁኝ? ተነስ አድናል ብላ እንደምንም ከገተተች በኋላ ወደ ሳሎን ወሰደችው። ሳሎንም ሲደርሱ ማብራት ነው እንጂ የበራው ምንም አይነት እንቅስቃሴ ወይም የሰው ድምፅ እንደሌለ ሲያረጋግጡ መልሰው መኝታ ክላስ ገብተው ተኙ። በመሆኑም ይህን የተጠራጠረችው ሉሃና እንቅልፍ አልወሰዳትም። የአድናልን እጅ ከራሷ ትከሻ ላይ ወይም አንገቷ ላይ በማስወገድ ወደ ሳሎን መሄዷን ቀጥላበታለች። አሁንም ግን ያገኘችው ሚስጥርና ፍንጭ የለም። በመሆኑም ግን ለሮቤል ደውላለታለች። ሮቤል እኔ ሉሃና ነኝ፣ ምንድነው የምትፈልገው? ሮቤል ልጄን ልቀቅልኝ በፈጠረህ፣ እኔን ከሆነ ያለህበት ድረስ እመጣለሁ ንገረኝ አለችው። በመሆኑም ግን አሻፈረኝ፣ አረ ይሄ ብቻ አይበቃኝም፣ የእናንተን ህይወት ካላመሰቃቀልኩት ለእኔ ደስታ አይደለም እፎይታ አይደለም ያለው ሮቤል ሉሃና አንቺ ብቻሽን መተሽ አልፈልግም፣ ነገር ግን አድናል ሚስቴን እንካ ብሎ ሲሰጠኝ ያኔ ነው የምቀበለው። ሮቤል እኔ ሮቤል ነኝ፣ አሸናፊ እንጂ ተሸናፊ አይደለሁም። አድናል መሸነፉን አምኖ መቀበል አለበት ያለው አሻፈረኝ ያለው ወንድሙ ታናሹ ሮቤል ነው። አድናል እኔ አልሸነፍም፣ መቼም ተሸንፌ አላውቅም፣ ሚስቴና ልጄን አልሰጥም፣ ሚስቴንም ልጄንም አስመልሳለሁ እያለ የሚደነፋው አድናል ነገር ግን ተግባር ላይ ሊያውለው አልቻለም። በመሆኑም በሉሃና ጉትጉት አድናል ወደ ሮቤል ጋር እንዲሄድ አብረው እንዲሄዱ ከዛም እኔ እሷን አስረክቦ ሉሃናን አስረክቦ ማለት ነው ልጁን እንዲቀበል አስገደደችው። ይህንን የሰማችው ፍኖትና ሚራ ፍኖት ቀጥታ ለሮቤል መደወል ነው። ሌላ ምንም ነገር የላትም። የተፈጠረውን የተሰራውን ሁሉ በቶሎ ሪፖርት ታደርግለታለች። ሚራ ይሄንን ስትሰማ ምን ማድረግ እንዳለባት ግራ ገባት። ሁለቱንም ለማስቀረት ሞከረች፣ ነገር ግን አልተሳካላትም። ይህ ነገር አደገኛ ነው፣ እኛን ለመበታተን ነው። ሮቤል ሴራውን አታውቁም እንዴ? ምን ሆናችሁ ነው እያለች መማፀን ጀመረች። ሚራ እኔ አመጣዋለሁኝ፣ በቃ ተውኝ። ከዚህ በኋላ ለምንድነው እናንተ እንደዚህ የምትሆኑት? አንቺ አብደሻል ወይ? ራስሽን አሳልፈሽ የምትሰጪው ምንድነው ስትል ሚራ ሉሃናን ጠየቀቻት። ሉሃናም ታይኝ፣ ከዚህ በኋላ ከልጄ የሚበልጥ ነገር ብኝ የለም። ልጄን ለማምጣት ስል የማልከፍለው መስዋዕት የለኝም። እናት እኮ ነኝ። እስካሁን እንዴት አስችሎኝ እንደተቀመጥኩ ለእኔ ራሱ ግራ ገብቶኛል። አታስጨንቁኝ። በልጄ መካከልና በእኔ መካከል አትግቡ። ማንም ምንም አያገባውም። ውሳኔ ትክክል ነው ብላ አሻፈሬ ብላ ውድ ባሏል አድናልን ይዛ ሮቤል ያለበት ድረስ ሄዳለች። ሮቤል አሁንም እየተጫወተባቸው መሆኑ ያልገባት ሉሃና ከደወሉለት በኋላ ሉሃናን ልቀቃት፣ ብቻዋን ትምጣ። አንተ ደግሞ ሰውየውን እንግዲህ እሰቡት። ሰውየው እንግዲህ የያዘው እንትን ነው፣ አንሶላ ነው። በልጁ ማቀፊያ አቅፎ ከሩቁ ይመለከተዋል። እንግዲህ የሆነ ዝንጀሮ ምግብ ይፈልግ የለ ከገደል ላይ ሆኖ ከዛ ከሩቅ ነው የሚመለከታቸው ነጭ ዝንጀሮ የሚባለው እና ልክ እንደዛ እያንቆለጨለጨ ነው የሚመስለኝ። እሱ መሀል ላይ ቀረ አድናል። ከቀኝ በኩል ልጁ አለ፣ ከግራ በኩል ሚስቱ አለች። ሁሉም ሚስቱም እየሄደች ነው ወደ ሮቤል። ልጁም ደግሞ እዛ ጋር እንትኑ ሰራተኛው ወይም ገረዱ ወይም የእሱ የታዛዥ ይዞታል እና ልጅ አይደለም የያዘው፣ አንሶላ ነው የያዘው። እንግዲህ የሚገርማችሁ ነገር እሱ በእነሱ ነፍስ ላይ መጫወት ስለፈለገ ነው። በመሆኑም ሮቤል እንደዚህ በማለት ተናገረ። አድናን መሸነፍህን አምነህ ሚስትህን ሉሃናን ልቀቃት። ያ ደግሞ የምታየው ከፊት ለፊት ልጅህ ነው። ልጅህን ማግኘት ትችላለህ። ነገር ግን ሚስትህን ሳትለቅ ልጁን ለመጠጋት እንዳታስበው። የልጅህ ሕይወት ያለው እዛ ጋር ነው በማለት ማስጠንቀቂያ ሰጠው። በድፍረትም ሉሃናን ለቀቃት። ሉሃና ደፋር ናት፣ መቼም አትፈራም። አሁን የሚፈጠረውን ነገር እጋፈጠዋለሁ ብላ ወደፊት ስትቀጥል እዛው ደግሞ ያየውን ነገር ማመን ስላቃተው አድናን ወደ ልጁ ሮጠ። በመሆኑም ከልጁ ማለት ነው ተቀበለው። ከተቀበለው በኋላ ዛቻውን ቀጠለ። ቆይ አንተ የሮቤልን ትዕዛዝ የጣስክ ነው ወይ? ከሆነ ዋጋ አስከፍልሃለሁ። ምንድነው የምታረገው? ብቻ ቅብጥራቸውን ለቀቁበት። በመካከል ተደወለለት። የደወለችለት ፍኖት ነበረች። ስልኩን አነሳው። ፍኖት ምን ሆነሽ ነው ሲላት በፈጠረህ ልቀቃቸው፣ አድናልም ሉሃናንም ሚራ ልትገለኝ ነው ቤት ውስጥ በማለት ተናገረች። ሚራም ቀጭን ትዕዛዝ ሰጠችው።
ሮቤል ታውቃለህ፣ እኔ ሚራ ነኝ። ይችን አንገቷን በጥሼ ነው የምልክልህ። አሁን የምልህን ትዕዛዝ ብቻ አድርግ አለችው። ሉሃናንም አድናልንም ልጃቸውንም ልቀቃቸውና በሰላም ወደ ቤታቸው መልሳቸው በማለት ቀጭን ትዕዛዝ ተናገረች። ሮቤል ይህንን የማድረግ ድፍረቱ የለሽም የፍኖትን አንገት የመበጠስ በማለት መለሰላት። አታውቀኝም መሰል እኔ ሚራ ነኝ። ከአንዴም ሁለቴ ሶስቴ በአንተ ሆድ ውስጥ ቢላዋ ስለቅብህ ምንም አላዘንኩልህም አይደለም ለዚች አዘንታ ሊኖረኝ በማለት ቀጭን ትዕዛዝ ተናገረች። ሮቤልም ይህንን እንደምታደርገው ያወቀው ሚራ እሺ ፍኖትን ልቀቂያት፣ አትበጥብጪ፣ ከያልሽኝን ሁሉ አደርጋለሁ በማለት ተናገረ። ነገር ግን የሸወዳቸው ሮቤል አንሶላ ለአድናል አስታቅፎ ላከው። በመሆኑም ሚራና ፍኖት ተፋጠዋል። ሚራ ይሄንን ካደረገ ብላ የለቀቀቻት ፍኖት ገልብጣ ራሷን ሚራ ቢላዋን ይዛበታለች። ይህ እየተካሄደ ባለበት ቤት አቶ ባለቤትና ወይዘሪት ሉሃና አቶ አድናል ማለት ነው ቤት ውስጥ የሉም። ያው ልጃቸውን ለመቀበል ተፍተፍ እያሉ ነው። አንሶላውን የያዘው አድናል ሉሃና የደረሰች ብሎ መሮጥ ጀመረ። ሉሃና ያለችበትን ሲፈልግ አድናል ምንድን ነው እንዴት ነው ልጃችንን አገኘ ወይ ብላ ስትለው አዎ ብሎ ሰጣት። ልክ ምንድን ነው ሸፋፍሮታል ሳ በጣም አለች። አፍኖ ሊገልብኝ ነው እንዲህ ጅል ልጄ ማለት ጀመረች። እኔ አላውቅም ሰጠውኛል፣ እኔ አላየሁትም፣ ብቻ ልጃችን መሆኑን ነው የማውቀው አላት። ልክ ስትገላልጠው ውስጡ የተጠቀለለው እንግዲህ ይቀር ይበለው ሮቤል የሚሰራው ስራ ሱብሃንአላህ የተከለለው አንሶላ ነበር። አንገቱን ቀጠን በማድረግ ከቂጡ በኩል ወፈር በማድረግ ልብሱን በልጁ ማቀፊያ ጠቅልሎ ነበር ለአድናል የሰጠው። አድናል እንኳን ሮቤል ሕፃን ልጅ የሚያታልለው በጣም የዋህና ለራሱ የማይሆን ነው። ትንሽ ብልጥ እንግዲህ አንዳንዴ ሲሰጣችሁ እንደዚህ አይደለም። ሚስት ብልጥ ትሆንና ባልሞኝ ይሆናል። ባልሞኝ ይሆንና ሚስት ብልጥ ትሆናለች። በጣም የሚገርመኝ ህይወት እንደዚህ ናት። እና ሁለቱም ብልጥ አይገናኙም። እሷ እንግዲህ ብልጥ ናት፣ ቆቅ ናት። ምን ማድረግ እንዳለባት ታውቃለች። አክሴፕት የሆነ ነገር ሲፈጠር እንኳን ምክንያት ነው ለዛ ነገር ለችግሩ ነገር መፍትሄ እንጂ ሌላ ችግር አጨምርበትም። ይህንን ያየችው ሉሃና ማመን አቃታት። ልጄን የት ነው ያደረጉት? ሸወዱን ማለት ነው ወይ? ልጄን ሳሊስ ወደ ቤት አላቀናም፣ በቃ ተውኝ። እኔ በተደጋጋሚ ቆስያለሁ፣ እናት ነኝ። በልጄ መካከል አትግቡ፣ ተውኝ። የኔ ጨቅላ ልጅ ምንም ጡቴን ያልጠገበ ትንፋሹን ያልጠገብኩኝ ገና ጨቅላ ለጋ ልጅ እማ ሲል እንኳን ሲጠራኝ ያልሰማሁትን ምን አይነት ጭካኔ ነው? ምን አይነት መጨከል ነው? በማለት መንገድ ላይ ቁጭ ብላ እንስቅስቅ ብላ ለቀሰች። አድናል ሉሃና በፈጠረሽ እንደዚህ አቱኝ፣ ወደ ቤት እናምራ። ከዛም በኋላ የተፈጠረውን ነገር ቀስ ብለን አስበን መፍትሄ እንፈልግለታለን በማለት ተማጸናት። ቀጥታም ወደ ሮቤል ደውሎ ነበረ። ሮቤል የሰራው ስራ ትክክል አይደለም፣ ልጅ ነው ብለህ ለምን አንሶላ ሰጠኸኝ በማለት ጠየቀው። አዎ ይሄን ያደረገችው ራሷ ሚራ ናት፣ ስለዚህ ቤት ሂድና ሚራን ጠይቃት በማለት ተናገረ። ሚራ ደግሞ ከዚህ ውስጥ ምን አገባት በማለት አድናል ጠየቀ። እሱን አላውቅም፣ ራሷን ጠይቀህ ድረስበት ብሎ አድናል እና ትንሹ ሮቤል ወንድሙ ጆሯቸው ላይ ስልኩን ተዘጋጉ። አሁንም ሉሃና መሬት ላይ ቁጭ ብላ ማልቀሷን ቀጥላበታለች። በጣም ጨንቋታል። ልጄ የት ነው ያለው? ከዚህ ከአረመኔ ሰውዬ ጋር ነው ያለው። ጤንነቱስ ምግብስ በልቶ ይሆን ወይ? የእናቱ ሆድ አይደለም። መጨነቋን ቀጥላበታለች። ወደ ቤት አመሩ። ካመሩም በኋላ ፍኖትና የድሮዋ ሚራ ማለት ናት። ፍኖት ደግሞ የፍኖት ይበሳል መሰል አንዳንዴ ሳስበው። ሚራም ለነገሩ ክፉ ነበረች። የድሮዋ ሚራ የአሁኗ ፍኖት ተያይዘዋል። በአንድ ላይ ቡጢም በሉት ጩቤም በሉት ተማዘዋል። መጀመሪያ ፍኖት ነበረች የተሸነፈችው። መሸነፏን ስታውቅ ለሮቤል ደውላ ራሷን ማስመለጥ ሞክራ ነበር። በመቀጠልም እኔ ላንቺ አላንስም፣ አንቺ ለኔ አታንሽም አይደለም ነገሩ ፍኖትና ሚራ፣ አንቺም ለኔ አታንሽም፣ እኔም ላንቺ አላንስም። በመሀላችን ማንም ሊገባ አይችልም። እኔና አንቺ የገባንበትን መዋጣት አለብን በማለት እንግዲህ ቦክሳቸውንም ሁሉንም ቀጥለውበታል። በልሳ ሚራን ሶፋ ላይ ገልብጣ በመጣል ቢላዋውን ሰንዝራባታለች ወደ ሚራ። ሚራም ደግሞ አንቺ ቆሻሻ የማትረቢ ልቀቂ፣ ምንድነው ከኔ የምትፈልጊው? ያልኩሽን ሁሉ ማድረግ አለብሽ እያለች
በዛቻ ሚራ ተውጣለች። ይህንን ማየት ያልቻሉት አድናና ሉሃና ወደ ቤታቸው አንሶላቸውን ማቀፊያቸውን ይዘው መመለስ ጀመሩ። ከዛም በኋላ ያዩት ነገር ማመን አቃታቸው። ማስመሰሏን የምትችልበት ድራማውን መተወን የምታቀበት እንግዲህ ካስመሳሌ ሰው ጠብቅን አይደለም የሚለው አንዳንድ ኮሜንታተሮች እንደውም ፍኖትን ወይም ሰራተኛዋን ፈርተናታል ትቀየርልን በማለት ቀጥሏል። ምክንያቱም ተውነዋለች፣ ችላበታለች። የድሮዋን ሚራን አምጥታ ቁጭ አድርጋታለች። በመሆኑም ፍኖት ተናዳ ወደ ሚራ ቢላዋን ከሰነዘረች በኋላ አድናን መጥቶ ገልግላቸዋል። እንግዲህ ይህ ቢላዋ ማን ላይ ያርፍ ይሆን? ፖሊስ መጥቶ እጅ ከፍንጅ ይዛቸው ይሆን? ለእኛም ጥያቄ የሆነ ነገር ነው። በቀጣይ ክፍል እስከምንገናኝ ድረስ ሉሃና ተከታታይ ድራማ ይህን ይመስል ነበር የዛሬው። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።